በኢንዶኔዥያ ደሴቶች ላይ ብቻ ስለሚገኘው ግዙፉና ጨካኙ አውሬ ዛሬ ስለሱ እናያለን። ከዚህ አውሬ ለመዳን ዛፍ ላይ መውጣት ወይም ደግሞ በውሃ ውስጥ ማለፍ ብቻ አያድናችሁም። ዛሬ እስቲ የዚህን ታላቅ እንስሳ ሚስጥር እናያለን። ሰላም ቤተሰቦች፣ ሁሉ መልካም? ሰላም ወንድሜ፣ ሁሉ ሰላም አለን። ዛሬ ስለ ኮማዶ ድራጎን ስለሚባለው እንስሳ እናያለን። በኢንዶኔዥያ ውስጥ ነው የሚገኘው። በጣም ጨካኝ አውሬ ነው። ይሄ ድራጎን ቁመቱ 3 ሜትር ድረስ ነው። ክብደቱ ከ70 እስከ 90 ኪሎ ግራም ይመዝናል። የሚገርምህ ነገር ለራሱ ዘር እንኳን አይመለስም። ጥቂት ናቸው በዓለም ላይ መሰሎቻቸውን የሚበሉት፣ ልክ እንደ ሰው ልጅ ማለት ነው። የሰው ልጅም ይበላል ዘሩን። ልክ እንደዛ ጥቂት አሉ። ከነዛ ውስጥ አንዱ ይሄ ኮማዶ ድራጎን ነው እና ይሄ ግዙፍ አውሬ ዛፍ ላይ ብትወጣም ይወጣል። ዛፍ ላይ ደሴት አካባቢ ስላለ ባህር ውስጥ ወይ ወንዝ ውስጥ ገብቼ አልፈዋለሁ ብትል በጣም ምርጥ ዋናተኛ ነው። ከደሴት ወደ ደሴት በዋና ነው የሚያልፈው ማለት ነው። የሚገርም ነገር ጥርሱ ላይ ብዙ ባክቴሪያዎችና መርዝ አለው። የትኛውም ትላልቅ አጋዘኖች እንዲሁም እንደ ጎሽ የመሳሰሉ ነገሮችን ባንድ ንክሻ ጠቅ አድርጎ ይገላል። በጥርሱ ክብደት ብቻ ሳይሆን መርዝ አለው። ጥርሱ ላይ መርዝና በባክቴሪያ የተጠቃ ነው። ሰውንም የመብላት ልምምድ አለው። ከዚህ ቀደም ሰውንም በልቶ ያውቃል። በሰዓት እስከ 20 ኪሎ ሜትር ድረስ ስለሚፈጥን እንዲህ እንደ ቀልድ የምታቆመው ነገር አይደለም። ሌላው የሱ በጣም ገራሚው ነገር ከ10 ኪሎ ሜትር ርቀት ላይ የሞተን እንስሳ የማሽተት አቅም አለው። 10 ኪሎ ሜትር እንደ እባብ እንትኑን ምላሱን ያወጣና ለሽታ በጣም ይረዳዋል። እሱ ትናንሽ ድራጎኖችን ይበላል። የሱን እንዳይበሉበት ዛፍ ላይ ነው የሚያወጣቸው። ልጆቹን የሚጠብቀው ከጥቃት ዛፍ ላይ በማስቀመጥ ነው። የሚመደበው ከእንሽላሊት ዘር ነው። መሬት ላይ እሱ ነገር አለ ተብሎ የሚታመነው ከ200 ሚሊዮን ዓመት በላይ አስቆጥሯል ነው የሚባለው። ግን ሳይንቲስቶች ራሱ መኖሩን የሚያውቁት በቅርብ ነው። ከመልኩ አስፈሪነትና ከአውሬነቱ ተነስተው ነው ድራጎን የተባለው እንጂ ድራገን የሚባል ነገር የለም። አሁን በአፈ ታሪክ ላይ ያለ ነው ድራጎን። ይሄ እንስሳ ግን ከዛ ከአፈ ታሪኩ ድራጎን ጋራ ይመሳሰላል በጭካኔው። የሚገርም ነው። አሁን እሱን መግደል በኢንዶኔዥያ ውስጥ ወንጀል ነው። ኮማዶ ድራጎን ዞን የሚባል አለ፣ ዙ አለው። በዛ ውስጥ ይጠበቃል እንደ ፓርክ ማለት ነው። እሱን ግን እንዴት ነው ከሱ ጋር ተገናኝተህ ለአንተ ልታልፈው የምትችለው? አንደኛ ነገር በጥርሱ ቀረጣጥፎ መብላት አይደለም ትልቁ ነገሩ። ጥርሱ የመመረዝ አቅም አለው። ንክሻው አንዴ ሲያሰርፍብህ ተመርዘህ ትሞታለህ። እንዲሁም ብዙ ደምህ ፈሶ ነው እንድትሞት የሚያደርግህ። መጥቶ ነው የሚከመርብህ። መርዙ በጣም አደገኛ ነው። አሁን እንደውም ሳይንቲስቶች እሱ ላይ ምርምር እያደረጉ ነው ከመርዙ መድኃኒት ለመቀመም። ይሄ የሰውነት ሼሉ በጣም ጠንካራ ነው፣ የላይኛው ቆዳው ማለት ነው። እና እንዴት ነው የምታልፈው እሱን ወይም ከሱ ማምለጥ የምትችለው? 2 ነገሮች ነው የምትመከረው። አንደኛ ዚግዛግ ሩጥበት ነው። ለምን? በስፒድ ስለሚመጣና ሰውነቱ ግዝፈት ስላለው እንደዚህ ዩተርን ነገር ስታደርግበት አብሮ መዞር አይችልም። አንዱ መንገድ እሱ ነው። ሁለተኛው ምን አይበለውና ድንገት ፊት ለፊት ከተገናኘ ያስከው ስለት ነገር ወር ድንጋይ ነገር ወይ እንጨት ነገር ካለ ስስ ነገሮቹ አይኑና አፉ ነው። እሱ ውስጥ መቀርቀር ነው ያስከውን ነገር። ከዛ ውጪ በምንም ሁኔታ ውስጥ አታልፈውም። እውነትም ኮማዶ ድራጎን ይመቻችሁ። እንደመቻችሁ ተስፋ